ተመልሰናል። ወዳጆች ስፖርታዊ መረጃዎቻችንን እናመራለን። በኔ በኩል ካሉ መረጃዎች መካከል የእንግሊዝ ብሔራዊ ቡድን የተጫዋቾች ምርጫ አድርጓል። በጣም በአስገራሚ ሁኔታ ወሳኝ የተባሉ ተጫዋቾችን አሰልጣኝ ቶማስ ቱከል አለመምረጣቸው መነጋገሪያ ሆኗል አሉት። በተለይ ቤሊንጋምን፣ ፊል ፎደን፣ ጃክ ግሪሊሽ ከስብስቡ ውስጥ አለማካተታቸው ብዙዎችን እያነጋገረ የሚገኝ ጉዳይ ሆኗል። ተከላካይ ላይ በርን፣ ገሂ፣ ጄምስ ኮንሳ፣ ሉዊስ ኬሊ፣ ኳንሳ፣ ስፔንስ እና ጆን ስቶንስ፣ ግብ ጠባቂ ሄንደርሰን፣ ፒክፎርድ እና ትራፎርድ፣ አማካይ ላይ ኤሊዮት አንደርሰን፣ ሞርጋን ጊብስዋይ፣ ጆን ኢንደርሰን እንደዚሁም ሎፍተስ ቼክ፣ ራይስ እና ሮጀርስ፣ ፊት መስመር ላይ ቦውን ኢዜ፣ ጎርደን፣ ኬን፣ ራሽፎርድ፣ ሳካ እና ዋትኪንስን መርጠዋል። ከአርሰናል ብቻ አራት ተጫዋች ብዙ ቡድን ያስመረጠው ብዙ ተጫዋች ያስመረጠው አርሰናል ነው። ኢዜ፣ ሳካ እንደዚሁም ዋይት እና ማይል ኢዜ፣ ሳካ፣ ራይስ እና ማይል ሉዊስ ኬሊ ተመርጠዋል። በተቃራኒው ግን በተለይ የቤሊንጋም፣ ፊል ፎደን እና እንደዚሁም ደግሞ ጃክ ግሪሊሽ በኤቨርተን የወሩ ምርጥ ተጫዋች እስከመባል ድረስ የደረሰውን ተጫዋች ማስቀረታቸው በጣም አነጋጋሪ ነው። ያው ልክ ነው፣ እስማማለሁ። በተለይ ግሪሊሽ። ሌላው አርሰናል በዚህ ሰዓት በአሁኑ ሰዓት አንድ አማካይ ማስፈረሙ ተረጋግጧል። ቪክቶር ኦዚያኖቭና የሚባል ተጫዋች ነው ያስፈረመው። ቪክቶር ኦዚያኖቭና 16 ዓመቱ ነው። አማካይ ነው። አየርላንዳዊ ነው። ሻምሮክ ሮቨርስ ለተባለ ቡድን ነው የሚጫወተው። አርሰናልን የሚቀላቀለው በመጪው ጥር 2027 ገና 2027 18 ዓመት የሚሞላ የዛን ጊዜ ስለሚሆን ማለት ነው። ለጊዜው ግን ይህንን የማስፈረም ሚሽን የወሰደው የአርሰናል ታዳጊ ቡድን አሰልጣኝ የሆነው ፔርሜት ሳከር ነው። ፔርሜት ሳከር አስፈርሞታል ይህን ተጫዋች፣ በቃ በህጋዊ አድርጎታል ፊርማውን። ግን መምጣት የሚችለው 18 ዓመት ሲሞላ ሰው ነው። እስከ 18 ዓመቱ ድረስ የሚቀጥሉትን 2 ዓመታት አርሰናል የሚታገስ ይሆናል ማለት ነው። ከሻርሞክ ሮቨርስ ቪክቶር ኦዚያኖቭናን ግን ማስፈረሙ በጣም ምርጥ አማካይ ነው። በጣም እየተወራለት የሚገኝ 16 ዓመት አማካይ ነው። እንግዲህ አርሰናል ይህንን ተጫዋች እዛው በሻምሮክ ሮቨርስም እሱን የሚከታተል አሰልጣኝ አርሰናል ይመድባል እዛው ለሱ ብቻ ተብሎ እድገቱን በጠበቀ መንገድ እንዲመጣ። ከዛ 18 ዓመቱ ሲሞራው ደግሞ የአርሰናል ቡድንን የሚቀላቀል ይሆናል ተብሏል። የፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜ በታሪኩ ዣን ፊሊፕ ማቴታን ጠርቶታል። ዣን ፊሊፕ ማቴታ በክሪስታል ፓላስ ያው በጣም ብዙ ስራዎቹ ድንቅ ናቸው። በተለይ የሚሻሙ ኳሶችን 50-50 ኳሶችን በማሸነፍ ጉልበት አለው። በጣም ፈጣን ነው። ካውንተር አታክ ላይ ድንቅ ነው። ግን የሚስታቸው ኳሶች ደግሞ ጥያቄ የሚያስነሱ ናቸው። ያም ቢሆን ግን የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲየር ዴሾ ዣን ፊሊፕ ማቴታን በቡድናቸው ውስጥ ጠርተውታል። ትክክለኛ ጥሬ ነው። ማቴታ ይገባል። በጣም የኮንቨርዥን ሬት ችግር አለበት እንጂ ማቴታ እኮ ተጫዋች ምርጥ ነው። አሁን በቀጣይ ከክሪስታል ፓላስ የመውጣት እድል ይኖራቸዋል ብዬ ከማስባቸው ኮከብ ተጫዋቾች መካከል አንዱ ማቴታ ነው። ምክንያቱም ለምሳሌ ኤዜ በዚህ ቡድን ውስጥ አውትሴን አድርጓል፣ አርሰናልን ተቀላቅሏል። ሌሎቹን መጥቀስ ትችላል። ከፓላስ ላይ ልክ እንደ ብራይተን በለው ከፓላስም እኮ እየሸጠ ያለ ቲም ነው። በብራይተን ልክ ባይሆንም ግን አሁን ደግሞ ተረኛው አማካኙና ሌላውኛው ደግሞ ማቴታ ይመስለኛል። ማቴታ የተቀላቀለ ተጫዋች ሆኗል ብሔራዊ ቡድንን። ይሄ እንግዲህ በትልቁ እንደ መልካም አጋጣሚ ነው። 28 ዓመቱ ነው እንግዲህ እድሜው ተለቅ እያለ ቢመጣም ግን እንዲህ አይነት አጋጣሚዎች የሚገኙ አይደለም። በተለይ የ2026 የዓለም ዋንጫ በቀረበበት ሰዓት ላይ እንዲህ አይነት እድል ማግኘት ምናልባት ተጫዋቹ አሁንም ፕሩፍ እያደረገ የሚሄድ ከሆነ በዓለም ዋንጫው ቡድን ውስጥ ወደ አሜሪካም አንዱ አባል ሆኖ ሊጓዝ ይችላል። ዣን ፊሊፕ ማቴታ እና የመጀመሪያ ጥሪውን በፈረንሳይ ብሔራዊ ቡድን ተከናውኖለታል። ኦንዤ ፖስቴኮግሉ በኖቲንግሃም ፎረስት የኢቫንጀሎስ ማሪኒያከስ ስህተትን ገፈት እየቀመሱ ያሉ ይመስላሉ። ማሪኒያከስ ኑኖ ስፕሪንቶ ሳንቶስን በግፍ እንዳሰናበቱ ደጋፊዎች ጭምር ያምራሉ። የኖቲንግሃም ፎረስት ደጋፊዎች በጥቂት አለመግባባት ነው አሰልጣኙን ያሰናበቷቸው። በውጤት ማጣት ሌላ ነገር አይደለም። ከተጫዋች ምርጫና ተመሳሳይ ነገሮች ጋር በተያያዘ ባለመግባባትና በንግግር ያለመግባባት የመጣ ስንብት ነው። ይሄ እንደው እንደ ጥጋብ የሚመስል አይነት ስንብት ነው ያሰናበቷቸው ኑኖ ስፕሪንቶ ሳንቶን እና ፖስቴኮግሉ እሳቸውን ከተኩ ወዲህ ኖቲንግሃም ድል ርቆታል። ከድል ጋር መታረቅ አልቻለም። ከጫካው መውጣት አልቻለም። 6 ተከታታይ ጨዋታዎች አላሸነፈም። የባለቤቱ ኢቫንጀሎስ ማሪኒያከስ ስቃይ ደግሞ በየጨዋታው እንደቀጠለ ነው። ሮብለት
በኢምሬትስ ስቴዲየም የራሳቸው ክለብ የሆነ የግሪክ ኦሎምፒያኮስ ሲሸነፍ በጣም ሲጨነቁ ተመልክተናቸው ነበር። ትናንት ደግሞ በሜሪትላንድ በሜዳቸው ተመሳሳይ እጣ ፈንታ ገጥሟቸዋል። ሽንፈት 3-2 ተሸንፈዋልና ፖስቴኮግሉ ቡድን ወዴት እየወሰዱ ነው የሚሉ ጩኸቶች ከየአቅጣጫው መደመጥ ጀምረዋል። ራሳቸውም ጭንቀት ውስጥ እንደገቡ እየገለጹ ነው ያሉት። በፕሪሚየር ሊጉም ድል የላቸውም፣ በአውሮፓ መድረክም ድል የላቸውምና ፖስቴኮግሉ ሳይመጡ እንዳይወጡ እየተፈራ ነው። ሳይመጡ እንዳይወጡ ስራቸውን በአግባቡ መከወን ካለመቻላቸው ጋር ተያይዞ ፈጣን ውሳኔ እንዳይወሰንባቸው በርካቶች እየሰጉ ይገኛሉ። የ2026ቱ አሜሪካ፣ ካናዳና እንደዚሁም ሜክሲኮ የሚያዘጋጁት የዓለም ዋንጫ 250 ቀን ቀርቶታል እና ከዚህ ውድድር ጋር በተያያዘ የመጫወቻ ኳሷ ይፋ ተደርጋለች። ትራዮንዳ ትባላለች። ያው ትራይ ለማለት ሶስቱን አገራቶች ለማጠቃለል ነው። ትራዮንዳ ይባላል። የሜክሲኮ ባንዲራ፣ የካናዳ ባንዲራ፣ የአሜሪካ ባንዲራዎችን ቀለሞች ጥምረት የያዘ ኳስ ነው እና አዲዳስ ስፖንሰር ያደረጋቸው ኳስ ተጫዋቾች በሙሉ እነ ሊዮኔል ሜሲን ጨምሮ አብዛኞቹ ፕሮሞት እያደረጓት ነው የምትገኘች ኳስ ትራዮንዳ። እኔ የዓለም ዋንጫን ሳስታውስ ሁሌም ከአእምሮ የማጠፋው የደቡብ አፍሪካዋ ናት ጃቮላኒ። በፍጹም ከአእምሮ የምጠፋ አይነት ኳስ አይደለችም እና ትራዮንዳ ተብሏል የኛው ኳስ። እንደ ጃቮላኒ ይወደድ ይሆን ወይስ እንዴት ነው የሚለው ጉዳይ በብዙዎች ዘንድ በጉጉት የሚጠበቅ ይሆናል። ፋቢዮ ካናቫሮ የ2006ቱ ጀግና ጣሊያን የዓለም ዋንጫን የዚዳኗን ፈረንሳይ አሸንፋ ስትወስድ በ6 ጨዋታ ክሊንሺት እንዲመዘገብ ምክንያት የሆነው ፋቢዮ ካናቫሮ በዓለም ዋንጫ ደግሞ በተጫዋችነት የደመቀበትን በአሰልጣኝነት ለመድመቅ ተዘጋጅቷል። የኡዝቤኪስታን ብሔራዊ ቡድን የነ ኩሳ ነው የማንቸስተር ሲቲ ኩሳ ነው ዓለም ዋንጫ ሲገቡ መኪና ለሁሉም የቡድን አባላቶች ተሸልመዋል። ግን አንዳንዴ እዚህ ድረስ ያደረሱትን አሰልጣኝ ማሰናበት ግን አይከብድም እና ካናቫሮን ለመተካት ወይም ካናቫሮን ዓለም ዋንጫውን የኡዝቤኪስታን ይዞ እንዲሄድ እየሰሩ ነው ያሉት። ካናቫሮ 2006 ላይ የበርሊን ግንብ የሚል ቅጽል ስም ተሰጥቶት ነበር ምርጥ ተከላካይ ከመሆኑ የተነሳው። ባላንዶርን ካሸነፉ ጥቂት ተከላካዮች አንዱ ፍራንስ ቤካምባወር፣ ሳመር አለ እና እሱ ናቸው። ሶስተኛው ነው ፋቢዮ ካናቫሮ የባላንዶር ሽልማትን በማግኘት ማለት ነው እና ኡዝቤኪስታን ይዞ ካናቫሮን በዓለም ዋንጫ የምናውቀውን ምርጡን ተከላካይ የባላንዶርን አሸናፊ የቀድሞው የጁቬንቱስ ሪያል ማድሪድ ራሱ ፋቢዮ ካፔሎ ሲሄዱ እንደ ሻንጣ ነው አብሮ ይዞት ሄዱት። እሱ ነው ከእሱ ካልሄድ አብሬ አልሄድም ብሎ ማለት ነው ካናቫሮን መውሰድ አለብኝ ብሎ ይዘውት መምጣታቸው ይታወሳል። እና ድንቁ የቀድሞ ተከላካይ በዓለም አቀፍ መድረክ በዓለም ዋንጫው ላይ ከኡዝቤኪስታን ብሔራዊ ቡድን እየመራ በ2026ቱ የዓለም ዋንጫ ላይ የምንመለከተው እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ማይክል ካሪክ በዩፋ ቴክኒካል ኦብዘርቨር ሆኗል። የጨዋታዎች ሆኖ መስራት ጀምረዋል። ማይክል ካሪክ ያው እንደሚታወቀው በአሰልጣኝነት አልተሳካለትም ሚድልስብራን ጨምሮ በሌሎች ክለቦች መስራት ቢችልም እንዲሁም በጊዜያዊነት ሩበን አሞሪም ምናልባት ከተነሱ ወደ ማንቸስተር ይመጣሉ የሚል መረጃዎች ሲወጡ ነበረ። ግን አሁን ስራ አግኝተዋል በዩፋ በአውሮፓ እግር ኳስ ማህበር በተለይ የሻምፒዮንስ የአውሮፓ ሊግ ጨዋታዎችን ቴክኒካል ኦብዘርቬሽን ወይም ደግሞ ቴክኒካል የሆነ ሀሳቦችን ይሰጣል። ማይክል ካሪክ በቀደም የተከናወነውን የፒኤስጂና የባርሴሎናን በስፔን ኦሎምፒክ ስቴዲየም የተከናወነውን ጨዋታ እሱ ነበር ቴክኒካል ኦብዘርቨር ሆኖ የታደመው ወይም ቴክኒካል አናሊሲሶችን ትንተናዎችን ይሰጥ የነበረው ማይክል ካሪክ ነበር ተብሏልና በአዲስ ስራ ስለመምጣቱ የመረጃ ምንጮች እየጠቀሱ ይገኛሉ።